በደቡብ ሊባኖስ የሚገኝ የድንግል ማርያም ሐውልት ላይ አጸያፊ ተግባር የፈጸመውን ወታደር በተመለከተ ምርመራ መጀመሩን የእስራኤል ጦር አስታወቀ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አንድ የእስራኤል ወታደር የድንግል ማርያምን ሐውልት ሲያዋርድ የሚያሳይ ፎቶግራፍ በማህበራዊ ሚዲያ ከተሰራጨ በኋላ ምርመራ መጀመሩን ገልጿል። ዘ ታይምስ ኦፍ እስራኤል እንደዘገበው ሰራዊቱ ረቡዕ ሚያዝያ 29 2018 በሰጠው መግለጫ ድርጊቱን በጥብቅ እንደሚመረምረውና ጥፋተኛ በሆነው ወታደር ላይ እርምጃ እንደሚወስድም ቃል ገብቷል። በማህበራዊ ሚዲያ ላይ ቁጣን የቀሰቀሰው ይህ ፎቶግራፍ ወታደሩ ራሱ ሲጋራ እያጨሰ በድንግል ማርያም ሐውልት አፍ ላይ ሌላ ሲጋራ ሲያስቀምጥ ያሳያል። የእስራኤል ጦር የመጀመሪያ ደረጃ ምርመራ እንደሚያመለክተው ፎቶግራፉ የተነሳው ከሳምንታት በፊት ክርስቲያኖች በብዛት በሚኖሩበት ደቤል በተሰኘ የደቡብ ሊባኖስ መንደር ውስጥ ቢሆንም በስፋት መሰራጨት የጀመረው ግን ረቡዕ ዕለት ነው። ይህ ድርጊት የእስራኤል ወታደሮች በደቡብ ሊባኖስ በሚያካሂዱት ወታደራዊ ዘመቻ የሃይማኖታዊ ምልክቶችን በማዋረድና በሲቪል ንብረቶች ላይ ጉዳት በማድረስ ሪፖርት ከተደረጉባቸው ተከታታይ ክስተቶች መካከል የቅርብ ጊዜው ነው። ባለፈው ወር በዚሁ መንደር ውስጥ ሌላ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳይ ፎቶግራፍ ተሰራጭቶ ሰፊ ውግዘት ማስከተሉ ይታወሳል። የእስራኤል ጦር በወቅቱ የፎቶግራፉን ትክክለኛነትን አረጋግጦ ምርመራ መጀመሩን ገልጾ ነበር። በምርመራ ውጤት መሰረት ጥፋተኞቹ ላይ ተገቢ እርምጃ ይወስዳል ሲልም አስታውቋል። ገዢው ብልጽግና ፓርቲ በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ ላይ አልተሳተፋችሁም፣ የምርጫ ካርድም አልወሰዳችሁም የተባሉ 7 የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንና 28 ተማሪዎች በደህንነት ሰዎች ታፍነው እንደተወሰዱ ኮሌጁ አስታወቀ። ኮሌጁ በማህበራዊ ትስስር ገጹ ባወጣው መግለጫ ባለፉት 30 ቀናት የኮሌጁ ተማሪዎች፣ መምህራንና የአስተዳደር ሰራተኞች በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ሰዎች ስም እንዲያወጡ እንደተገደዱና ድርጊቱን በመቃወም ለሚመለከተው አካል አቤቱታ ማቅረቡን ገልጸዋል። የኮሌጁ አስተዳደር የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎች ለይቶ ሪፖርት እንዲያቀርብ በደብዳቤ በተደጋጋሚ እንደተጠየቀና ኮሌጁ በምርጫ ሂደቱ በቀጥታ እንዲሳተፍ እየተገደደ መሆኑን የኮሌጁ መግለጫ አውስቷል። ኮሌጁ ያለአግባብ በቁጥጥር ስር የዋሉ የኮሌጁ መምህራንና ተማሪዎች በአስቸኳይ እንዲለቀቁም ጠይቋል። በትላንትናው ዕለት ከረፋዱ 5:37 ገደማ በመቀሌ ከተማ ላይ የጦር ጀት ሲበር ታየ። በከተማዋ ላይ የጦር ጀት ሲበር በተያዘው ሳምንት ውስጥ የትላንቱ ለሁለተኛ ጊዜ ነው። የጦር ጀት በከተማዋ ላይ በድጋሚ መታየቱ ነዋሪዎችን ስጋት ላይ እንደጣለ ከክልሉ የወጡ መረጃዎች አመልክተዋል። የጦር ጀቱ ከየት እንደተነሳ ለጊዜው አልታወቀም። ተዋጊ ጀቱ በከተማዋ ላይ ሲበር የታየው ደብረጽዮን ገብረ ሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያውን ስብሰባውን እያደረገ በነበረበት ሰዓት ላይ ነው። ኢትዮጵያ የነዳጅ አቅርቦት ወደ ነበረበት መመለሱን ከገለጸች ጥቂት ቀናት በኋላ በዝምታ የዋጋ ጭማሪ ያደረገች። ለሕዝብ ይፋ ባልተደረገ ነገር ግን በመላ ሀገሪቱ ለሚገኙ የነዳጅ ማደያዎች በተሰራጨ ደብዳቤ የንግድና ቀጠናዊ ትስስር ሚኒስቴር ከሚያዝያ 26 2018 ጀምሮ በሁሉም የነዳጅ ምርቶች ላይ የዋጋ ጭማሪ መደረጉን አስታውቋል። ይህ የዋጋ ጭማሪ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ተግባራዊ የተደረገ ነው። ተሻሽሎ በወጣው የዋጋ ዝርዝር መሰረት 1 ሊትር ቤንዚን 167 ብር ከ50 ሳንቲም፣ ነጭ ናፍጣ 180 ብር ከ46 ሳንቲም፣ ኬሮሲን 320 ብር ከ66 ሳንቲም፣ ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም እንዲሁም የአውሮፕላን ነዳጅ 319 ብር ከ76 ሳንቲም እንዲሸጥ ተወስኗል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ቡድን ሚያዝያ 30 2018 በታጣቂዎች ጥበቃ ተደርጎለት በጊዜያዊ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብለዋል በማለት ወቀሱ። ጀነራል ታደሰ ድርጊቱ ቀጣዩ አደገኛ ምዕራፍ መጀመሩ ይፋ የሆነበት አጥፊ እንቅስቃሴ ነው በማለት በጽህፈት ቤታቸው በማህበራዊ ትስስር ገጽ ላይ ባወጡት አጭር መግለጫ ላይ ኮንነዋል። ይህን ህገወጥ ተግባር ተከትሎ በትግራይ ህዝብ ላይ ለሚደርስ ሁሉን አቀፍ ጥፋትና አደጋ ተጠያቂው በጉልበት የአስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል ነው ሲሉ ጀነራል ታደሰ ወረደ አስጠንቅቀዋል። የህወሓት ሊቀመንበር አዲስ አበባ ቅሬዋላ ያሉትን ካቢኔ ስብሰባ ሲመሩ የሚያሳዩ ምስሎች ህወሓት በማህበራዊ ትስስር ገጹ አሰራጭቶ ነበር። ፖሊስ ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጀነራሎች ጋር ግንኙነት በመፍጠር
በአዲስ አበባ የሽብር ጥቃት ለመፈጸም አቅደዋል በተባሉ 11 ተጠርጣሪዎች ላይ ተጨማሪ የምርመራ ጊዜ ጠየቀ። ዋዜማ የተመለከተችው የምርመራ ሰነድ ሚያዝያ 26 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጄኔራል አስናቀው ሲሳይ ይመሩታል የተባለው የኢትዮጵያ ቃል ኪዳን ድርጅት የተባለ ህገወጥ አደረጃጀት አባላት ናቸው በተባሉ ተጠርጣሪዎች ላይ ምርመራ እያደረገ መሆኑን ያስረዳል። ጄኔራል አስናቀው አብርሃም መሐመድ፣ አያሌው ሞላና ቀሲስ ክንደ ዓለም አሻግሬን ጨምሮ 11 ተጠርጣሪዎች የሚገኙበት ቡድን አዲስ አበባን በ4 ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በመቀናጀት ለከተማ ውጊያ ሲዘጋጅ እንደነበር በሰነዱ ላይ ጠቅሷል። ፍርድ ቤቱ የፖሊስን የምርመራ ውጤት መርምሮ ትዕዛዝ ለመስጠት ለግንቦት 3 ቀን ተለዋጭ ቀጠሮ ሰጥቷል። ባይዘዌ ጄኔራል አስናቀው በደርግ መንግስት የጦር መኮንን የነበሩ ናቸው። የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊትና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር አስጠግቷል ተባለ። ሱዳን ወታደሮቿንና ጸረ አውሮፕላን መሳሪያዎቿን ወደ ኢትዮጵያ ድንበር ያስጠጋችው የቤንሻንጉል ጉሙዝ አዋሳኝ በሆነው ብሉ ናይል ግዛት እንደሆነ ብሉምበርግ ዘግበዋል። የሱዳኑ ጦር ሰራዊት ጄኔራል ዛፌር ኦመር በአካባቢው አዲስ እንቅስቃሴ አለ በማለት እንደነገሩት የዜና ምንጩ ጠቅሷል። የሱዳን መንግስት የአማራ ክልል አዋሳኝ በሆነውና ገዳሪፍ ግዛት ውስጥ በሚገኙት ጋላባት እንዲሁም ከኢትዮጵያ ጋር በምትወዛገብበት በአልፋሽጋ በተባለው አካባቢ በብዛት ወታደሮቹን እያሰፈረ መሆኑን የዘገበው ደግሞ ሱዳን ትሪቢዩን ጋዜጣ ነው። የሱዳን ወታደራዊ መንግስት ይህን እርምጃ የወሰደው ከባህር ዳር የተነሳ የኤምሬቶች ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት በከሰሰ ማግስት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጣዮቹ ቀናት ወደ ኢትዮጵያ፣ ኬንያ እና ግብጽ ያቀናሉ። ማክሮን አዲስ አበባ የሚገኙት በመጪው ረቡዕ ሲሆን በቆይታቸው ከአፍሪካ ህብረት ሊቀመንበር መሐመድ ዩሱፍና ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር እንደሚወያዩ የፈረንሳይ ዜና ወኪል ዘግቧል። ማክሮን ኬንያ በመጪው ሰኞና ማክሰኞ በምታስተናግደው አፍሪካ ፎርዋርድ በተሰኘው የአፍሪካ ሀገራት መሪዎችና የአህጉራዊ የንግድ ድርጅቶች ኃላፊዎች ስብሰባ ላይ እንደሚገኙ ዘገባው አመልክቷል። ስብሰባው በኢኮኖሚ ልማትና ድንበር ዘለል ኢንቨስትመንት ዙሪያ ለመምከር ያለመ ነው። ፈረንሳይ ከቀድሞ ቀኝ ግዛቶቿ የምዕራብ አፍሪካና ሳህል ሀገራት ጋር የነበራት ግንኙነት መበላሸቱን ተከትሎ ከሌሎች አፍሪካ ሀገራት ጋር ግንኙነቷን ለማጠናከር እንቅስቃሴ በማድረግ ላይ ናት።